ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዲናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ያው ዳጣ እንግዲህ የዲኤን ምርመራውን አበቄለሽ ልትመለከተው ስትል ያው ሮጣ እንዳነጠቀቻት ተመልክተናል ማለት ነው። እናም ነጥቃት በተመልሳም እንግዲህ ወረቀቱን የታደረግሽው በማለትም ጠይቃት ነበረ። አበቄለሽ አሁን ላይ በጣም ጥሩ እየሆነች ነው ማለት ያው በማስመሰል ነው፣ ከልቧ ባትቀየርም ለናታን ምግብ ሰርታለት እንግዲህ ምግቡን ይዛለት ሄዳ እየበላ እያለ ዳጣ በአጋጣሚ መታ ነበረ። እናም በአጋጣሚ እንግዲህ ስትመጣ አበቄለሽ አጉርሰኝ እያለችው ሊያጎርሳት ሲል ዳጣ ትደርሳለች። ናታንም ለአበቄለሽ ሊያጎርሳት የነበረውን መልሶ ለራሱ ይጎርሰዋል። እናም ወደ ሳሎን ትመጣና አየሽ ናታን እኮ ምግብ ስሪልኝ ብሎኝ ነው በማለትም ትነግራታለች። ዳጣም በጣም ባለሙያ ነሽ፣ ከቻልሽ ሁሌም ብትሰሪ አሪፍ ነው በማለትም ትነግራታለች። የዛለት ቴክስቱንም ጽፎ የጻፈልሽ በስህተት ነው እንጂ ከልቡ አይደለም በማለትም ለዳጣ ስትነግራት፣ ዳጣም እኔ ደስ ይለኛል፣ ውደጁ፣ ተዋደዱ፣ ስታገቢ እኔ ሚዜ ሆንሻለሁ ትላታለች። አይ እኔ ሚዜ እንዲሆኑኝ የምፈልገው ረጃጅምና ሞዴሊስት የሆኑ ናቸው ስትላትም ችግር የለውም እኔ ጨፍርልሻለሁኝ በማለትም ዳጣ ያጀሪት ትመልስላታለች። እናም እንደዛ እያለች እንግዲህ ስትመልስላት ደግሞ የረሳሁልሽ እንዳይመስልሽ መኝታ ቤት መጥተሽ የወሰድሽውን ወረቀት የታደረግሽው ስትላትም የምንድን ነው ወረቀት? እኔ እኮ ሰላምዬ እሳት ስትል እኮ እዛው መኝታ ላይ እኮ ጥየው ነው የመጣሁት፣ አስፈላጊ ነገር ነው እንዴ በማለትም ትጠይቃታለች። በቃ እንደውም ትቸዋለሁ የተነሽ ውጭልኝ ስትላትም ይኬዳላ በማለትም ዳጣ ተነስታ ትሄዳለች። ምጥንና ደግሞ ውሃ እንግዲህን ዛሬ ላይ ለምን ሲጋራ እናጨስም እያለችም ለምጥን ትነግራታለች። ከዛ በፊት እንግዲህ ለምንድን ነው ያለችው፣ አንቺ እህትሽ ትመታሻለች ስትላትም እኔ እኮ እህት የለኝም ትላለች። ምጥን ግን ብትኖርሽ ትመታሻለች ስትል አይ ሳይኖረኝ አንቺ እኮ አበቄለሽ እኮ የምትመታሽ ስለምትመቻት ነው ስትላትም እና ታዲያ ስትመታሽ ዝም ብዬ ልመልከታት እንዴ? አዎ ታላቅ እህት አይመታም በማለትም ምጥን ትነግራታለች። እናም እንደዛ ስትላት እንግዲህ ይህ እዛ ጋ ያለ ሰው ከዛ በፊት ግን ለምን እናንቺ አሁን ከኔና ካንቺ ማን ያሸንፋል ስትላትም እንዴ እናንቺ እኮ ጓደኛሞች ነን ልንጣላ እንችልም አንጣላም ስትላት ለምን ተጣልተን አንሞክረውም ስትላት አይ እኔ መጣላት አልፈልግም ፈርተሽ ነው አይደለ ስትላት ፈርቻ አይደለም ስላታለች። ዳጣን ፈርተሽ ነው አይደለ ስትላት አዎ ፈርቼ ነው ትላታለች። አዎ ብፈር ይሻላል ዳጣ ትቀጠቅጥሻለች በማለትም አሁን ላይ ምጥን እንግዲህ የዳጣ እህት ነኝ በማለት ያው እዛ ሰፈር ላይ ማለት እየቦረረች ነው የምትገኘው። እና ምጥንም እሺ ምናምን ትላታለች። ይኸው እዛ ጋ ያለ ሰውዬ ደግሞ ሲጋራ እያጨሰ ነው ስትልም አይ ሲጋራ አይደለም ሌላ ነገር ነው ትላታለች። ለምንድን ግን ሲጋራ እንሞክርም ለምን አናጨስም ስትል ብራለሽ እንደ በማለትም ምጥን ትጠይቃታለች። ውሃም አይ የለኝም ብር፣ ግን ዳጣ እንዳለች በየሱቁ እየሄድሽ የዳጣ እህት ነኝ እያልሽ የፈለግሽውን ውሰጅ ብላኛለች ስትልም የሆነ ሱቅ ጋር ይሄዱና ሲጋራ እንግዲህ ይጠይቃሉ። ለምናችሁ ነው ሲባሉም ልናጨሰው ይላሉ ማለት ነው። በዛን ጊዜ ባለሱቁ ይችን ውሃን በጥፊ መታታል። ውሃም የሌለ እንግዲህ ከናዝናና ተክዛ በጣም እያለቀሰች ነበረ። ምጥን ታጽናናታለች። አይዞች በቃ እኔንም እኮ ሊመታኝ ነበረ ስላመለኩ ነው እንጂ ስትላትም እንግዲህ ለዳጣ እናገርለታለሁኝ አትለቀውም ሲልም እንግዲህን እንዴ ለቤተሰብ እኮ ለደረጀ እኮ ነግረዋለሁ ብሏል፣ ስለዚህ ባልተቆጡን እያለችም ምጥን እንግዲህ እንትን ትላታለች። ውሃ እንግዲህን ቆይ እናገርለታለሁኝ አለቀውም ለዳጣ ነው የምናገረው እያለችም ዳጣ እንዳጋጣሚ ትመጣለች። አሁንም ይኸው ዳጣ መጣች። ቆይ እናገራለሁ ሲልም ስትል እንግዲህ ምጥን እንግዲህ እንዳትናገር እንትን ብላት ነበር፣ አትናገሪ እያለቻት ነበረ።
ውሃም ለዳጣ እንግዲህን ትናገራለች። ባለሱቅ ሞታን ምን ሆነች ነው ስትላት የሆነ ባለሱቅ መጥቶ ነው። ምን አድርጋችሁ? ምንም አላደረኩትም ትላለች ውሃ እና ምንም ሳታደርገው ምን ብሎ ነው የሚመታሽ? ምጥን ምን አድርጋ ነው ስትላትም አይ የሆነ ሲጋራ እኮ ምናምን ብለ ነው ስትል ምን ቆይ እናንተ ምን አይነት ሰዎች ናቸው? ቆይ ምን ሆናችሁ ነው እያለችም እንግዲህ እንዳጣ ትጮህባታለች። እና ሄደሽ አቀጠቅጭልኝም ስትላት እናንተን በጥፊ ሳይሆን በጎማ ነበረ መለብለብ። ጭራሽ እጅ እንዲደባደብልሽ ትፈልጊያለሽ እንዴ? እዚሁ ይዤ እኔም እንዳልደግምሽ ስትላትም ዳጣ ይች ውሃ እንግዲህ ትደነግጣለች። ዛሬማ ሄጄ ቤት ራሱ እናገርልሻለሁ ለቤተሰብ እናገራለሁ ብሏ ሲሏትም ምን እሱ ብቻ እኔም ሄጄ እናገራለሁ ለቤተሰብ ጉድሽ ነው ዛሬ ነይ ሂጂ አሁን ትልና እጇን ትይዝና ወደ ቤት ይዛት ትሄዳለች። ዛሬ ላይ በድጋሚ ደረጀ ደግሞ ሰላምዬ ከዚህ ከቤት መውጣት አለባት፣ የራሷን ህይወት መጀመር አለባት፣ ለብቻዋ ቤት ተከራይተንላት ለብቻዋ እንድትሆን እፈልጋለሁ በማለትም በድጋሚ ጥያቄ አንስቷል። ማርታም እንዴ እኔም እኮ ከዚህ ከቤት ወጥታ እኮ የራሷን ህይወት እኮ ብትኖር እዚሁ ሰፈር ቤት ፈልገንላት ተከራይተን ብትኖር ደስ ይለኛል እርፍ ብትል፣ ግን አልሆንም አለች። እንደውም ጠበቅ አድርጌ ስጠይቃት ጠርጥረሽ ነው ወይ በማለትም ትመልስልኛለች። ቆይ እኔ በማን ነው የምጠረጥራት? በናታን ናታንን እኮ ብትወልድ እኮ ታደርሰዋለች በማለትም ማርታ ጋልሰማ ግባ በለን ነው የሚባለው እና እንደዛ እያለችም እንግዲህ ማርታ ለደረጀ ትነግረዋለች። ደረጃም በጣም የሆነ ማለት ልቡ ትክዝ ይላል ማለት ነው። እናም እንደዛ ስትል አሁን ላይ እንግዲህ ከናይ ቢሆንም ጠበቅ አድርጎ መያዝ ነው መውጣት አለባት ሲልም ማርታ እኛ ሴቶች ነፍሰ ጡር ሆና እንደዚህ ሆና ውጭ አልላትም ራሴው አረሳታለሁ። ልጆቼን እኮ ተንከባክባን ያሳደገችልኝ፣ ሲያጠፉ ተቆጥታ፣ ሲርባቸው አብልታ፣ ሲያለቅሱ አባብላ እዚህ ያደረሰቻቸው እኮ ልጆቼን እሷ ነች። ስለዚህ ከኔ በፍጹም ጫን ብዬ ውጭ አልላትም። ይዛለት እኮ እንደዛ ስላት ይዛለት እንደዛ ስትገላመጥ ሰላምዬ እንደዛ ስትሆን አይቻት አላቅም። ደረጀ እኛ ሴቶች ደግሞ ነፍሰ ጡር ሆነን የተናገርነው እስከምንሞት ራሱ አንረሳውም። ስለዚህ በፍጹም ውጭ ልላት አልችልም ትላለች። ደረጀ በቃ ማርታ አንቺ ተይው እኔ አናግራታለሁ በማለትም ለማርታ ይነግራታል። ማርታም እሺ በቃ ያሳካልክ አሁን ራት እየጠበቀችን ነው፣ ስለዚህ መሄድ አለብን ትለዋለች። እሺ ተባብለው ራት ሊበሉ እንግዲህን ወደ ሳሎን ይሄዳሉ። ይቺ ውሃ እንግዲህን አሁን ላይ በጣም ተጨናንቃለች። ዳጣ ለቤተሰብ እንግዲህ ትናገርብኛለች ስትልም መለስ ብላ ውሃ አሁን ላይ እንግዲህን አንቺ ብትናገርብኝ አበቄልሽ ትቀጠቅጥሻለች ስትልም ቆይና አሁን እኔ ራሱነት እየምጡ እንጂ እናገራለሁ ይላል። ናታን ምን ሆነሽ ነው የፈራሽው ሲላትም እንግዲህ ግን ውሃ ልትናገር ነበረ። ዳጣም እንዳትናገሪ ዝም በይ ስትላትም እሺ ትልና ዝም ትላለች። ናታን አይዞሽ ምንም አትሆኝም ማንም አይነካሽም እያለም እንትን ሲላት አንተም ከኔ ጎን ነህ አይደለ ትለዋለች። አዎ ካንቺ ጎን ነኝ ማንም ሰው አይነካሽም ይላታል። እናም ደረጀ እንግዲህ ወደ ሳሎን ይመጣሉ ራት ሊበሉ እና ራትም ሊበሉ እንግዲህ ውሃ በጣም ትደነግጥና ትቆማለች። ስትቆምም ምን ሆነሽ ነው በማለትም ማርታ እንግዲህ ወደ እሷ ሳብ ስታደርጋት ፊቷ በጥፊ የተመታችው ፍም መስሎ ያስታውቃል። ምን ሆነሽ ነው ቆይ ማን የመታሽ ስትላትም አይ እኔ እኮ ልሞክረው ነው እንጂ እኮ ላጨሰው አልነበረም ስትልም ስለምን መሞከር ስለምን ማጨስ ነው የምታወሪው? ምን ሆነሽ ነው ማን የመታሽ እኮ እያልኩሽ ነው ስትላትም የሆነ ባለሱቅ እንግዲህ እንደመታት ትናገራለች። እናም በዚህ ጊዜ ዳጣ ቀበል ትልና አይ የሆነ ባለሱቅ ነው እሱ የሆነ ሲጋራ ምናምን ጠይቀውት ከዛ ምን ሊያደርግላችሁ ነው ሲሉ ልናጨሰው ሲሉ በዛን ጊዜ ነው በጥፊ የመታቸው በማለትም ትናገራለች። አይ እኔ እኮ ልሞክረው ነው እንጂ በማለትም ውሃንትን ስትልም ደረጀ በጣም ይናደድና ነይ ይላታል። አይ አባዬ እኔ እኮ ልሞክረው ነው ስትልም ነይ ያልኩሽ ነው እኮ ሲል ደረጀ ቆይናና እኔ እቆጣታለሁ ስትል እማዬ ትቆጣኛለች ትላለች። ውሃ በነገራችን ላይ የውሃ ነች። እናም እንደዛ ስትል ደረጀ በጣም ይናደድና ትቷት ይሄዳል። ትቷት ሲሄድም ቆይ አንቺ ላይ ምን ባደርግሽ ነው የሚሻለው? ቆይ መቼ ነው ሰው የምትሆኘው? ቆይናና መልሼ ልዋጥሽ እያለችም እንግዲህን ውሃን እንትን ትላታለች።
ደረጃም እራቱን ሊበላ የመጣው ሲል ተመልሶ ይሄዳል ወደ ክፍሉም እንግዲህ ግን ሲሄድ ማርታ እራቱን ሊበላ ነበር የመጣው በቃ ሳይበላ እንትን አልሽው በማለትም ውሃን እንግዲህ እንትን ስትላት ዳጣ እኔ ሂጅ ልጥራው ትላታለች። ሂጅ ጥሪው እሺ ካለች ትላታለች። ዛሬ ላይ እንግዲህን አሁን ደረጀ ምንድነው ያላት እንግዲህን ማስይችን ሰላምዬ ላናገረሽ እፈልጋለሁ ብሎ እያናገራት ነበረ እና ሲያናግራትም እንግዲህ ግን ስለ ልጅሽ አባት ለምንድነው የማታስተዋውቂን ይላታል። የልጄን አባት መቼም ቢሆን አላስተዋውቃችሁም፣ እንደውም እኔ ልጄን ወልጄ ወደ እመነኩሳለሁ ነው ያልኩት ስልም ደረጃ አንቺ እኮ ገና ወጣት ነሽ፣ ስለዚህ እንደዚህ አይነት ሀሳብ ማሰብ የለብሽም፣ ለምንድነው እንደዚህ የምትሆኙ ሲላትም አዎ ጋሼ ልክ ነክ፣ እኔ ገና 40 ዓመት እንኳን አልሞላኝም፣ ገና ልጅ ነኝ፣ ግን በቃ እንደዚህ ነው መሆን ያለበት ስትልም ደረጃ አንዳንዴ መርሳትና መተው ያለብንን ነገር መርሳትና ረስተንና ትተን ህይወታችንን መቀጠል ነን ያለብን ሲልም አይጋሽ አንዳንዴ እንርሳ ቢባልም የማይረሱ ነገሮች አሉ በማለትም ትነግረዋለች። ደረጃም አይኔ ለማንኛውም አሁን ይሄን ልነግርሽ አይደለም የመጣው ሲላትም ታዲያ ምንድነው ስትለውም ተከራይተን ከዚህ ከቤት ወጥተሽ ሌላ ለብቻሽ እንድትቀመጭ ነው ሲላትም እንዴት ከዚህ ከቤት ልታስወጡኝ? አዎ ደረጃም ቆይናና ለምንድነው እዚህ ቤት ማለት እዚህ ቤት የምቆይበት ምንድነው ምክንያትሽ ሲል ምክንያቴን ሳታቀርተ ነው እንዴ? ቆይ እትዬ እንኳን እንደዛ ብትል ያምርባታል፣ አንተ ግን እዚህ ቤት የምቆይበትን ምክንያቴን ሳታቅ ነው ሲለውም አይ አላቅም ምንድነው ይላታል። እሷም ልጄን እና ያደረካት ልጄ የት ነች ልጄስ በማለትም እንግዲህ ለደረጃ ትነግረዋለች። ደረጃ እንደተመለከት ነው በጣም በእንባ እንግዲህን እያለቀሰ ተመልክተነዋል። እውነትም እንግዲህ እንዳጣ የሰላምዬ ልጅ መሆኗን ዛሬ ላይ አረጋግጠናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።